ባሮክ በመጨረሻም አምነን የሚወዳትን ፍቅረኛውን ቀምቶታል። ይህ ነገር በጣም አስደማሚና የሚገርም ነው። እስካሁን ባሮክ የሚባለው ከቤሊ መኝታ ክፍል እየወጣ እየገባ እንደሆነ አምነን በጭራሽ አያውቅም እና አምነን ደግሞ ይህንን ነገር ባለማወቁ በጣም የከበደው እንዲሁም ደግሞ የቸገረ ይመስላል። ምክንያቱም አሁን አቶ አምነን ያጣት ይመስላል። እንዲሁም ደግሞ ለመናገር ፈርቷል። አሁን ላይ ትክክለኛ ቦታ የሚሰጣት ለጓደኛው እንዲሁም ደግሞ ለማሪያ ሆኗል። ማሪያ ደግሞ እንደምታፈቅረው እና እንደምትወደው እርግጥ ነው። ነገር ግን ይህንን ነገር ደግሞ አቶ አምነን አያውቅም። በዚህም ደግሞ ተቸግሮ ነው ያለ፣ ቸግሮታል ማለት ይቻላል። ሆኖም ባሮክ ቤሊንን እንግዲህ ሳይወዳትና ሳያፈቅራት አይቀርም። ያው በመጀመሪያ ከበሉም ከጠጡም በኋላ ቁጭ ብለው እንግዲህ ወደ ሳሎን ሲመጣ ቤሊን በተኛችበት የሚገርማችሁ ነገር ጉንጯን ስሟታል። ግን ለምን ሳማት? ለምን ሳማት? እሷ ሳታየው ማለት ነው። በእርግጠኝነት ቤሊን ሲስማት ብታይ ኖሮ በጣም ትደረግጣለች። ለምን እንደዘረግ ትላለች ወዘተ ማለት ነው። ሲጫወቱ ጋምሽተው ከዛ ሁላቸውም ወደ መኝታ ክፍላቸው ሲሄዱ እንዲሁም ደግሞ ቤሊን እየተጠየቀችው ጥያቄም ነበረ እና አፍቅረሽ ታውቂያለሽ ወይ ፍቅረኛለሽ ወይ የሚል ቅጣት ሲሰጣት የለኝም ማፍቀሬም አላውቅም የሚል ምላሽ ነው የመለሰች። በዚህም አምነን ከፍቶታል ማለት ነው። የሚገርማችሁ ነገር ስለካደችው ቃሏን ስላጠፈች በጣም ነበር የተሰማው። ስለዚህ ጠዋት ላይ ተደባብሮ ከዛ ወንድማማቾች ና እስኪ እናውራ፣ ምንድነው ማታ እንደዛ ያስገባ ነገር ምን ተፈጥሮ ነው በማለት ይነግረዋል ማለት ነው። ከዛ እሱም ምንም አልተፈጠረም፣ ነገር ግን እንደዚህ ሆኜ ነው ብሎም አልተናገረ። ግን ያው ጨረፍ ጨረፍታውን ባሮክ ገብቶታል ከቤሊን ጋር ፍቅር እንዳይዘው እና ቤሊን ጋር የሆነ ነገር እንዳላቸው ግልጽ ነው። ሰው ለዚህም ነው ቤሊንን ጓደኛ አድርጎ መቅረብ የፈለገው። ምክንያቱም ወንድሙ ያገኘውን ነገር አሁን ላይ የኔ ነው ብሎ ስለሚያስብ ማለት ነው። እና ከድርጅት ውስጥ አሁን ሰራተኞችን ማወቅ ያለብኝ መቼ ምን ሄደው እያለ እየተከታተለ ነው ያለ። ከዛ አቶ አምነን ደግሞ አንድ ቀን ወስዳለሁ፣ ግን ሰራተኞችን መቆጣት ሆነ ምንም ማድረግ የለብህም፣ ከዛ በስነ ስርዓት ስራቸውን መስራት አለባቸው አክብረውን እስከመጡ ድረስ ይለዋል። እሱ ደግሞ አዲሱን የባሮክን ሀሳብና ቅድማ መመራትና መገዛት አለባቸው፣ ያለዛ ጥሩ አይመጣም፣ ስራም አይሰሩም። ስለዚህ ያለቃቸው ምን አይነት ሰው እንደሆነ ማወቅ አለባቸው በማለት ይነገራል። አምነንም የሚገባውና እሺ በቃ ችግር የለውም እንዳልክ በማለት ነገሮችን ለማስተካከል ይሞክራል ማለት ነው። ከዛም በኋላ እስኪ ልሞክር በሚለው እየሄደ ባለበት አጋጣሚ ነው እንግዲህ ነገር የተከሰተው። ሌላው ደግሞ ስላገኘው ደስ ብሎኛል ይለዋል ማለት ነው ባሮክ። አምነንም እንደዛው እኩል ተመሳሳይ ነገር ነው የሚነጋገሩት። ከዛ ባሮክ ደግሞ ሁል ጊዜ የኔን ተቃራኒና የኔን መልስ የምትመልሰው ነገር ያስደምመኛል እያለ ለጎሪጥ እያየውም እና ወንድም እያለ ግን ደግሞ ገደል እንደሚከተው እያሰበ ነው ያለ ሰው። ሌላው የአቶ ሜሊክ ባለቤት ሁሉን መረጃ እየሰበሰበች ነው ያለች እና ስለዚህ ስለዚች ልጅም ነግሮታል አቶ አምነን። ጠላታችን ገሊት ናት እና ደግሞ የሳይበር ተጠቃሚ ሳትሆን አትቀርም። ስለዚህ ይህንን ነገር ማስተካከል አለብን፣ እንዴት ነው እናስተካክለው የምንችለው የሚለውን ነገር እያወቀ እንዲሁም ደግሞ እያሰበ ነው ያለ። ከዛ በተጨማሪ ደግሞ እሺ ይሁን ይሄ ነገር እንዴት ነው የምናስተካክለው በሚለው እያሰበ እየተደረደረ ወዘተ ብዙ ነገሮችን እያደረገ ነው ያለና ልጅቷ በጣም ጀግና ናት። ስለዚህ መጠንቀቅ አለብን። ምክንያቱም ሳታውቅ ነገሮችን እያስተካከለች ነው ያለችው። ይህ ነገር ደግሞ ክፉ እያደረገን ነው። እንዲሁም ደግሞ ቅድመ ዝግጅታችን አሳልፈን ለእሷ እየሰጠን ነው የሆነው እና ማስተካከል አለበት እያለም ነበረ። በዛ እሺ ይልና ነገሮችን ለማስተካከል እየሞከረ ነው። እናም ደግሞ ባሮክ አቅዱ ምንድን ነው? ከዚች ከካቶሊካ ጋር ስራ መስራት ይፈልጋል። ይህን ነገር ደግሞ ሜርሲ ጠርጥረዋለች። የሆነ ያልታየ ነገርም አለ በእርግጠኝነት እያለች እያሰበች ነው። እና ባሮክ ትክክለኛ ወንድሙ እንደሆነም ጠርጥራለች። እንደገናም ደግሞ በቃ ምን አይነት ሰው ነው? እንዴት ነው ይሄ ነገር ሊስተካከል የቻለው? ምን ብናደርግ ነው የሚለውን ነገርም እየጠረጠረች ነው ያለችው ማለት ነው። ብቻ ግን አልታያትም፣ ያልተገለጠላት ነገር አለ። ሌላው እንግዲህ ህፃኗ መታ ነበረ፣ ትንሿ ልጅ። እሷ ስትመጣ ቤሊን ትስቃለች፣ ወንድሟም ደስ ይለዋል እና በመካከላቸው እንደሚዋደድም ስለምታውቅ እሷ ተጣልተው ስለነበረ ለማስታረቅ እየሞከረች ነበር። የሚገርማችሁ ነገር እና ከባሮክ ጋር ስታወቅ እኔ ህፃን ቤሪት እህቱ ባላለው የአቶ አምነን እህት ግን አቶ አምነንን አኩርፌዋለሁ፣ ምክንያቱም ወንድም ካገኘ በኋላ እኔን ረስቶኛል እያለች ነበር።
እሱ ደግሞ ትንሿን ልዕልቴንማ አረሳትም እያለ በፈገግታ ነው የሚቀበላት። ነገራችን ላይ የእውነት እህቱ እንደመሰለሽ የሚያሳየው እዚህ ጋር ምናምን። ከዛ ግቢ ይላታል፣ ትገባለች። ከዛም በኋላ ሰንደሬላ መታወቅ ፈልጋለሁ ስለተሻላት ደስ ብሎኛል ትልና ለማየት ትሄዳለች። ከክፍል ስገባ ግን ማርያና ያየቻት እና አልወደደቻት። እዛ ማነሽ አንቺ ስትላት ነው እህቱ ነሽ ምናምን ስትላት እህቱማ አይደለሁም የልጅነት ጓደኛውም አላለችም። እዛ ግን አቶ አምነን ቀደም ብሎ ጓደኛዬ ናት ማርያ ትባላለች ይላታል። እና ወንዴ ሸተልና ከዛ ወደ ቤሊን ሄዳ መጫወት ትጀምራለች እና ይዘው ሄደች። የሚገርማችሁ ነገር አስወጣችው። ከዛም በኋላ አብረው ማውራት ጀመሩ ህፃኗና ቤሊን። አምነን በሳቅ ሲስቅ ቆይተው ወጣ። ብቻችሁን ተጫወቱ በማለት ጊዜ እንዲሰጣቸው ማለት ነው። ከዛም በኋላ ከሰጣቸው በኋላ ከወጡ በኋላ ምንድን ነው ያደረጉት? ማስተካከል አለብን ያሉትን ነገር ያስተካከላሉ ማለት ነው። ከዛም እንደምንም ብለው ማርያን መቅጣት ፈለገች። ደብሮሻል እንዴ ቤሊን ምን ሆነሽ ነው ትላታለች። ያው ትንሽ ተጣልቻለሁ እና በማየው ነገር ምናምን ትንሽ ደብሮኛል ገብቶኛል ትላታለች። በቃ ይዞሽማ እንዳስከፋሽማ እኔ አውቃለሁ ስለዚህ አስወጣታለሁ ትላለች ማለት ነው። ከዛ በኋላ ማርያን ከአያቷ ክፍል ቆለፈችባት እና እንድተኛ አደረገቻት በዛው እንቅልፍ። ሜርሲ ደግሞ ሰው ህፃን ስትመጣ በጣም ያንቀሸቅሻታል። ምክንያቱም የሆነ እያስፈራራች ስለምቀጣት አሁን የዚች መጫወቻ ለሆኑ ባልመጣች ምን አለ በዛው አስቀራት እየተመኘች ነው እንግዲህ የመጣችው። ከዛም እንደምንም ብላ ነገሮች ሲስተካከሉላት ከዛ በኋላ ለማስተካከል ሞክራለች። እንዲሁም ደግሞ ነገሮችን በቀላሉ ለማስኬድ የሞከረችበት መንገድ አለ። ስለዚህ ይሄ ነገር እንዴት ሊሆን ይችላል ብላም አስባለች ማለት ነው። ሰው ካሰበችም በኋላ ነው ነገሮች ለማመቻቸት የሞከረችው እና የሜርሲ ቅጣት ያስቅ ነበር። 2 ብርጭቆ ውሃ በእጇ መያዝ። የዛሬው ቢያንስ የተሻለ ቅጣት ነው የተቀጣችው፣ ከበድ ያለ አይደለም ማለት ነው። በሌላ በኩል ደግሞ ያው ባሩክ ስልክ ደውሎ ያችን ልጅ አገኘልኝ ብሏል፣ ካቶሊካ የምትባለውን። ካቶሊካ ግን ፖሊስ ልካበታለች ወደ ቤቱ። ማርያ ሰተት አድርጋ አስገብተዋለች። አቶ አምነን ጋር እንደምትተዋወቁ አላውቅም ነበር ምንድን ነው ሲላት፣ አዎ ብዙ ጊዜያችን ነው ከተዋወቀን የልጅነት ጓደኛዬ ነው ትለዋለች። ግን ሜሊክን ታውቂዋለሽ ወይ? እንዴት እስር ቤት ልትገኙ ቻላችሁ? ምናምን ይላታል። ከዛ ትንሽ ትንሽ ነው የሰማሁት፣ ጨረፍታዋ ነው የሰማሁት ትላለች። እውነቱን አላወቀችም። እና ከዛ ያቺ የካቶሊካ ደግሞ ሁሉን ነገር ቪዲዮ ምናምን አላት። አቶ አምነን እንደገደለ ሁሉ ለማስረጃ የሚያሳይ ነገር አላት ማለት ነው። ስለዚህ አቶ አምነን አሁን አልቆለታል። ምንም እንኳን በማርያ እጅ የወጣ ቢሆንም ጉዳዩ አላለቀለት። ቤሊንም ኮራ ኮራ እያደረገች ነው ያለችው፣ ጥለዋለች። ስለዚህ አሁን ከፍቶታል። ሌላው ያው አድሬት ሞርዚና ደግሞ የባሩክ ሀሳብና እቅድ እንዲሁም አላማ በደንብ ገብቷታል። ምክንያቱም ተንኮል እንዳሰበ እያሰበች ነው እና እባክህ ወንድምክ እንዳጎደው እያለች ስታስጠነቅቀው ነበረ። እሱ ደግሞ አይመለከትሽም ዝም በይ ይላታል። ለዛ ረቅሻለሁ ጠራሻለሁ ይላታል። ተጨንቀን ያለችው ሞርዚና በሁለት ወንድማማቾች መካከል ተንጠልጥላ ነው ያለች። እንግዲህ ማንኛውን እንደምትደግፍ ግራ ገብት ብሏታል። ታናሽየው ተንኮል ያስባል፣ ታላቅየው ደግሞ ምስኪን ነው። መጨረሻቸው ምን ይሆን እስኪ እናያቸዋለን።